ተዘግዝቀው የተገረፉ ብልታቸው ላይ ውሃ ተንጠልጥሎ ጥፍራቸው ተነቅሎ ግድያ ሙከራ ተደርጎባቸው ምናምን የነበሩ አካሎች ዛሬ ላይ አመራር ላይ ናቸው። አልহামዱሊላህ የተውሂድ ሰዎች ናቸው፣ አንበሶች ናቸው፣ የሱና ሰዎች ናቸው። አሁን ቀናችን በራልን ብለን እፎይታ አገኘን ብለን በምናስብበት ወቅት ላይ ነገራቶች ቀስ ቀስ እያሉ ትናንትና ያስቀምጣቸው ሙስሊሙ ኡማ ነው፣ ዛሬ ደግሞ ሙስሊሙ ኡማ ያነሳቸዋል። እንዴት መጅሊስ ለራሱ አካል አይደርስም? መስጊድ ይፈርሳል፣ እየተነጋገርን ነው ይልሃል። ሂጃብ ይገፈፋል፣ ቆይ ሂደት ላይ ነን ይልሃል። የሆነ ነገር ነው ይልሃል፣ የሆነ ነገር ይደረጋል፣ ሰላት ይከለከላል፣ ሙስሊሞች ምናምን ነገር ተማሪዎች እንግልትና የተለያዩ መከራ እንትን ይላቸዋል። እስቲ ሂደት ላይ እየተነጋገርን ነው ይልሃል። ንግግሩ መቼ ነው ማብቂያው? መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ፣ ግን በኮንፊደንስ የምናገርላቸው መሪዎች አይደለም። ችግሮችን ይፈታሉ ብዬ እንዳላለቅስ ያደርጉኛል፣ መብቴን ያስከብሩልኛል፣ ይመክቱልኛል ብለን እናስባቸው። አባት እያለን አባት አልባ ሆነን ሰው አባት እያለው አባት ማጣት ከባድ ነገር ነው። መኪና መቀየር እንትን የሆነ ቦታ መቀየር ምናምን ይሄ አይደለም። ወርደታች መንፋቀቅ አለብህ። ዝቅ ብለህ የማህበረሰቡን ሁኔታ ማየት አለብህ፣ ማጥናት አለብህ፣ ችግር ማወቅ አለብህ። ዛሬ እንትን መሪያችንን እናገኛለን እንዴ? ማግኘት እንችላለን በቀላሉ? ቢሮም ወላሂ እናገኝም። እውነታውን ነው የምንነጋገረው። አሁን እኛንም እያጠቃን ያለው ይሄ ተልቢስ ነው፣ መለባበስ ነው። እንዲህ ሊሆን ይችላል፣ እንዲህ ቢሆንስ ኦዝር እንስጣቸው የሚባል ነገር ነው። እኛ ጥሩ ከሰሩ ከጎናቸው እንቆማለን፣ አጋርነን መስዋዕት እንከፍላለን፣ ህይወታችንን ወላሂ እንገብራለን። ለመሪዎቻችን ትእዛዝ ነው እንታዘዛለን። ከአላህና ከነቢዩ አለይሂ ሰላቱ ሰላም ቀጥሎ እንድንታዘዝ በግልጽ የመጣው የመሪዎች ጉዳይ ነው። አናምጻቸው፣ ግን እናስተካክላቸዋለን። ባላችሁበት አብሽሩ ብለን አጃቢ ሆነን አጨብጫቢ ሆነን ግን አንቀጥልም። በዚህ ጉዳይ ላይ ቅር የሚለው ብዙ ይኖራል። ከዋናው ጀምሮ እስከ ታች ድረስ ቅር የሚላቸው ብዙ ሰዎች ይኖራሉ። ከነሱ ቅሬታ ከነ አቡበከር አንፃር ኢምንት ናቸው፣ ምንም ናቸው እነሱ። እኔ ባበላሽ አስተካክሉኝ ብሎ አቡበከር ሲዲቅ ሲናገር የምን ማስተካከል ነው? በዚህ ሰይፍ ነው የምናቃናህ እኮ አሉት። እንደዚህ አይነት ሰው በመካከላችሁ በማግኘቴ እድለኛ ነኝ አለ እንጂ ሰሩት ወገሩት ነበር እኮ በዛሬ ወቅት መሪን እንደዚህ ብትል ማለት ነው። እኛ እኮ መሪን እንደዚህ ደረጃ ላይ እኮ አልደረስንም። በፍርሃት የተዋጠ ያስመሳይነትን ሂደት የሚሄድ የሌላው አጋፋሪ ሆኖ የሚቀጥል ምንድነው የሚያደርግልን? አልቻለም በሆነ በሲስተም አድርጎ ቦታውን መልቀቅ ነው። ከአቅሜ በላይ ሆኗል አግዙኝ። ጋዜጠኛ ምንድነው ጋዜጠኞችን ጠርተህ ኢንተርቪው ታደርጋለህ፣ መግለጫ ጋዜጣዊ መግለጫ ትሰጣለህ፣ ውስጥ ማድረግ ያለብህ ነገር ታደርጋለህ። ብዙ አይነት ዛቻዎች በውስጥም በተለያየ መንገድ ፊት ለፊትም ቤተሰቦች ጋር ምናምን እየተደወለ ምናምን ዛቻዎች መተዋሉ። የሚገርም ዛቻዎች ከሌላው ከሩቅ አይደለም ከራስ አካል ነው። ህይወትን ብትመራ ልጆችን ብታሳድግ ምናምን አይሻልህም ወይ ምናምን። በሌላ መንገድ ደግሞ ድርድሮች ይመጣሉ። ወላሂ ነው የምልህ። በቃ የተለመደ ኖርማል ሆኗል ይሄ ማለት እኮ ነው። በቃ አንተ ጥያቄን አቁም። ለምን ጥያቄን አቁም ከማለት ይልቅ መልስ መፍትሄ ለማምጣት መሞከር ይሄ ነው። ይሄ ትችትን የሚፈራ ወይም የማይቀበል ለአመራርነት ብቁ ነው ብዬ አላምንም እኔ። እንደውም ለትችት በር መክፈት አለበት። ተቹን ጠንካራ ጎንህንም አንተም ታውቀዋለህ እኮ። ያንተ ያልታየህን ነገር ሌሎች ሊያሳዩህ ይገባል። ዑመር ስለ መህር ጉዳይ እየተናገረ እኮ መህር ቀንሱ፣ ትንሽ አድርጋችሁ ስጡ፣ አታብዙ ብሎ ሲል እኮ ወአቱ ኒሳ ሰዱቃቲሂን ኒህላ ብሎ አላህ የተናገረውን ማን ስለሆንክ ነው አለችው እኮ። ማን ስለሆንክ ነው አንተ የምታስቀንሰው የምታስተው አለችው። እውነቷን ነው እሷ። ዑመር ተሳስቷል አለ ህዝብ ፊት እኮ። ወላሂ ይሄ መጅሊስ ላይ የሚያምጽ አካል እስከ መጨረሻ ድረስ ከሚፋለሙ ሰዎች አንዱ እኔ ነኝ። ወላሂ ይሄ መጅሊስ ላይ የሚያምጽ አካል እስከ መጨረሻ ድረስ ከሚፋለሙ ሰዎች አንዱ እኔ ነኝ።